የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰዓታችን የተለያየ ስለሆነ በአገር ውስጥ ያላችሁ ጉድ ሞርኒንግ፣ ከአገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ። ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት። አንዳንድ ሰዎች እንደ ጫወታም ያነሳሉ፣ አንዳንድ ሰዎች ደግሞ ሲሪየስ አርጎም የሚያነሱ ሰዎች አሉ። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት፣ ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔ ማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ አውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምጽ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ሥራ የማደርገው ነገር ሁሉ የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከርስ፣ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሰራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከናንተ ጋር እኩል አይደለም፣ በጣም ከፍ ያለ ነው። በአስተሳሰብ፣ በመረዳት፣ በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ፣ ያነበበ፣ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው።
አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። እኔ እያልኩ ያለሁት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩኝ። የሮም ሻለቃ ለአንዱ ጳውሎስ 470 ወታደር እንዲመደብ ትእዛዝ ሲሰጥ ጳውሎስ ቪአይፒ ብቻ ሳይሆን ቪቪአይፒ እንደሆነ ስለሚያምን በዘመኑ የነበሩ የሃይማኖት መሪዎች አልተረዱትም። ይህ የሮም ሻለቃ ግን ተረድቶታል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ጳውሎስ በ470 ወታደሮች የታጀበው በፈጠረው ተጽዕኖ ልክ ነው። አንድ ሰው ምንም አይነት ተጽዕኖ ሳይፈጥር አይደለም በወታደር በወፍም አይታጀቡ። የምትፈለጉትም ሆነ የምትታጀቡት በፈጠራችሁ ተጽዕኖ ልክ ነው። ተጽዕኖ ፈጣሪው ደግሞ ጌታ ነው። ጌታ በእናንተ ውስጥ ካለ ከጌታ የተነሳ እናንተም ተጽዕኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ወንጌልና ወንጌልን የሚሰብኩ ሰዎች በኢትዮጵያ ምድር የተገፉበት፣ የበታች የተባሉበት፣ የተናቁበት ዘመን ይበቃል። እግዚአብሔር ለወንጌልና ወንጌልን ለሚሰብኩ ሰዎች የክብር ዘመን እንዲሆን አድርጓል። ይሄ ማለት የእግዚአብሔር ክብር መጋፋት አይደለም። ቤቱ በዛ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር ባንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉ ለኛ ነው። እኛንን የምንታጀበው። ከዚህ በኋላ በምድር ያለው ነገር ሁሉ ለኛ ነው። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም። አለ የተባለውን መርከብ ተጠቅመዋል። በእውነት እስኪ አንድ ነገር ሊጠይቃችሁ፣ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፈረንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ሊሰጣችሁ ወዳለሁ። አገልጋዮች እግዚአብሔርን ካከበሩ እግዚአብሔር አገልጋዮችን ያከብራል። በሚታየውም ያከብራል፣ በማይታየውም ያከብራል። ቪኢቱ ምንድነው? አጀቡ ምንድነው? ፓትሮሉ ምንድነው? ወዴት እየደን ነው ያላችሁ ሰዎች ያው በሰዓቱ ወደ መስቀል አደባባይ እየደን ነበርን። ከዛ ውጪ የትም የሄድነው ቦታ የለም። ከሐዋርያት ዘመን በኋላ ያልተቀየረው ጌታ ብቻ ነው። ሌላው ሁሉ ተቀይሯል። ትራንስፖርቴሽን በል፣ አለባበስ በል፣ የኑሮ ዘይቤ በል፣ ሁሉም ነገር ተቀይሯል። ያልተቀየረው ወንጌል ብቻ ነው። ዘመኑ ሲቀየር ከዘመኑ ጋር ሁሉ ተቀይሯል። ቦልድ በሆነና ጠንከር ባለ መልእክት ተመልሼ እመጣለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ፖሊስ አገልጋዮችን ከማጀብ እንድታቀብ ተጠየቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንድታቀብ ጠይቋል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይወቁልኝ ብሏል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ
አገልጋይ ፖሊስ አሳልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልገውም ብሏል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። መጋቢት 11 ቀን ነብይ እዩ ጩፋ ወደ ሐዋሳ ሲመጣ የመንግስት ፖሊስና ሙሉ ማርሽ ባንዱ አቀባበል ማድረጉ መንግስትና ሃይማኖት የተለያዩ ናቸው የሚለውን የህገ መንግስት ድንጋጌ ጥሷል በሚል አነጋጋሪ እንደነበር ይታወሳል። 7 አገልጋዮች ታስረዋል። ቤተክርስቲያን አሁንም ስደት እየደረሰባት ነው። ካውንስሉ የኢትዮጵያ ወንጌል አማኞች በአገራችን የተለያዩ ቦታዎች በወንጌል አማኞች ላይ እየደረሰ ያለውን እንግልትና እስር በተመለከተ ጋዜጣዊ መግለጫ ሰጥቷል። በትላንትናው ዕለት በተሰጠው መግለጫ በጅማ፣ በሰገም ቀበና፣ በጅግጅጋና በቦምባስ ከተሞች በወንጌላውያን ላይ እየደረሰ ያለው እስርና እንግልት እንዲሁም ቤተክርስቲያን ላይ እየደረሰ ያለው ጥፋት እንዲቆም ጠይቋል። ካውንስሉ በመግለጫው ይህ መግለጫ እስከተሰጠበት ደቂቃ ድረስ በጅግጅጋና በቦምቦስ ከተማ 7 ምዕመናን በእምነታቸው ምክንያት እንደታሰሩ ገልጿል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የጅማ ዞን ሰጠማ ወረዳ ጋትራ ከተማ የምትገኘው ማህበረ ምዕመናን ላይ የደረሰውን ከፍተኛ ድብደባና የጸሎት ቤት ማቃጠልን ያስታወሰው መግለጫው ምዕመናን የጸሎት ቤቱ ፈርሶባቸው አሁንም በሜዳ ላይ እያመለኩ እንደሚገኙ ጠቅሷል። በተመሳሳይ በአፋር ክልል በዱለቻ ወረዳ ውስጥ ባሉ የከሰም ቀበናና በዲሆ ቃለ ሕይወት ቤተክርስቲያን ላይ ዝርፊያና ምዕመናን ላይ ከፍተኛ ተጽዕኖ እየተደረገ እንደሆነ በመግለጫው ተጠቅሷል። በሶማሌ ክልል ደግሞ በጅግጅጋና በቦምቦስ ከተማ ውስጥ በድምሩ 7 ምዕመናን በእስር ላይ እንደሚገኙ በመጥቀስ የሚመለከተው አካላት በእምነታቸው ምክንያት ለእስር የተዳረጉ ምዕመናን እንዲፈቱ ካውንስሉ ጠይቋል። ካውንስሉ በመግለጫው የኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነጻነት ሊንቀሳቀስ አይገባም በማለት ሃይማኖት አልፈው ሰላምና ሁከት በሚፈጥሩ አካላት ላይ ህጋዊ የእርምት እርምጃ በመውሰድ ከጊዜ ወደ ጊዜ የተባባሰውን ሃይማኖታዊ ጥላቻ እንዲቆም የሚመለከተውን አካል ጠይቋል። ሉቃስ ወንጌል ምዕራፍ 4 ቁጥር 30 ላይ የእግዚአብሔር ቃል ሲናገር እርሱም በመካከላቸው ሰንጥቆ ሄደ ይላል። ሰንጥቆ ምን አለ? እርሱ የተባለው የናዝሬቱ ኢየሱስ ነው። እርሱም በመካከላቸው ሰንጥቆ ምን አለ? ሄደ። እኔ ከእግዚአብሔር የተካፈልኩት ሰንጥቆ ማለፍን ነው። ስለማትሸነፉ አትፍሩ፣ ስለማትመለሱ አትፍሩ። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። እስኪ አንድ ሰው አሜን ይበል። እኔ ፍርሃትን አልተካፈልኩም። ወደኋላ መመለስን አልተካፈልኩም። ተደብቆ መቀመጥን አልተካፈልኩም። ወጥቶ መገለጥን ነው የተካፈልኩት። እግዚአብሔር እንደዚህ ያለ ዛሬ ማለዳ የጠላትን ጭፍራ አልፎ የሚገለጡ ሰዎች አሉ። እንደ መጋረጃ የሸፈናችሁ ነገር ይነሳል። እንደ ተራራ የከለላችሁ ነገር ደልዳላ ሜዳ ይሆናል። ወደ ታች የሰመጣችሁ ወደ ታች የቀበራችሁ ሸለቆ ወደ ላይ ከፍ ይላል። የሚገለጡ ሰዎች አሉ አለኝ ጌታ። አጠገብ ያለውን ሰው እጁን ጨብጠውና ትገለጣለህ በለው። በዚህ ዓመት በክብር በጨመረ ሞገስ፣ በጨመረ ኃይል፣ በጨመረ ቅባት፣ በጨመረ ተቀባይነት፣ በጨመረ መረዳት አው ትገለጣለህ። አው ትገለጣላችሁ። አው ትገለጣላችሁ። በሁለተኛ ሳሙኤል ምዕራፍ 23 ላይ የእግዚአብሔር ቃል እንደሚያስረዳው ከሆነ ዳዊት ታርጌት አድርጎ ከሚፈልገው ከሳኦል ቁጣ ለመሸሸግ ወደ አዶላም ዋሻ እንደወረደ የእግዚአብሔር ቃል ይናገራል። ይሄ ወቅት ለዳዊት እጅግ በጣም ፈታኝ ወቅት ነበር። ይሄ ወቅት ለዳዊት እጅግ በጣም መራራ ወቅት ነበር። ክብሩን የጣለበት፣ ስሙን የጣለበት፣
ከተማውን የለቀቀበት፣ ርስቱን የለቀቀበት፣ መብቱን የለቀቀበት፣ ስልጣኑን የለቀቀበት፣ የራሱ የሆነውን መብት ሁሉ የተወበት፣ ከተማውን ለቆ ዋሻ ውስጥ የተደበቀበት ወቅት ነበረ። በዚህ ወቅት ሶስቱ የዳዊት ኃያላን ዳዊት ወደ ተሸሸገበት ዋሻ ድረስ መጡ ይላል። እነዚህ ሶስቱ ኃያላን ኃያል ብቻ ሳይሆን ታማኞቹም እንደነበሩ የእግዚአብሔር ቃል ያስረዳል። በጣም የሚገርማችሁ በፈተና ወቅት ነገሮች ሲቀያየሩ፣ የያዛችሁት ሲበተን፣ ያገኛችሁት ተቀባይነት ዜሮ ሲሆን፣ ያጀባችሁ ሲበተን፣ በግራ መጋባት ስትዋጡ፣ ብቸኝነት ሲከባችሁ፣ አጽናኝ በምትፈልጉበት ወቅት የህይወት አቅጣጫ ዝብርቅርቁ ሲወጣ የጠፍታል የሚል እሱ ነው እውነተኛ ወዳጅ። ከተማ ውስጥ ዳዊት በሚኖርበት ወቅት ብዙ ወዳጆች ነበሩት። ብዙ ተቀባይነት አግኝቶ በነበረበት ወቅት ብዙ ወዳጆች ነበሩት። የተደላደለ ህይወት በሚኖርበት ወቅት ብዙ ወዳጆች ነበሩት። ወደ ጫካ በወረደበት ወቅት ግን ቼክ የሚያደርገው ሰው አልነበረም። ከብዙ ሰዎች መካከል ሶስቱ ኃያላን ዳዊት ወደ ተደበቀበት ስፍራ ድረስ ወርዶ ቼክ አረጉ። አለህ ንጉሳችን፣ አለህ አንተ የተቀባ ሰው። የሰዎቹ ቅንነትና ታማኝነት በአእምሮ የማይለካ ነው። ሶስቱ የዳዊት ኃያላን ታማኝነታቸውና ቅንነታቸው ከአእምሮ በላይ ነው። እንዴት ካላችሁኝ ዳዊት በቤተልሔም በር ካለችው ምንጭ ውሃ ማን ባመጣልኝ ብሎ ተመኘ ይላል። እነሱ ግን የዳዊትን ንግግር እንደ ትእዛዝ ተቀበሉ። ሶስቱ ኃያላን ሕይወታቸውን አደጋ ላይ ጥሎ ዳዊት ከተደበቀበት ከአዶላም ዋሻ እስከ ቤተልሔም ድረስ 12 ኪሎ ሜትር በእግራቸው ተጉዞ የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ከምንጩ ቀዱ ይላል። ዛሬ ከሰዓት በኋላ መልእክቴ ይሄ ነው። የሆነ ሰራዊት ይበተናል። አልፈ ትቀዳለህ አልኩኩ። 2017 እንደዚህ ይሆናል። 2017 እንደዚህ ይሆናል። የተከለከልከውን ነገር አልፈ ትቀዳለህ። የጠላት ሰራዊት ቆሞ እያየ በመካከላቸው አልፈ ትቀዳለህ። ይሄ መልእክት የኔ ነው የሚል ሰው አሜን ይበል። ሰው ምን ያህል እንደሚወድ መለየት የምትችለው በችግር ጊዜ አንተን አያስቀድምም፣ ራሱን ያስቀድማል። የሚመጣው ነገር እኔን ያገኝ መጀመሪያ። እነዚህ ሶስቱ ኃያላን እንደዚህ ነው ያሉት፣ ዳዊትን አንተ አትውጣ፣ በቤተልሔም ከተማ ያለችው ምንጭ በፍልስጤማውያን ሰራዊት እንደተከበበች እናውቃለን። አንተ ወጥተህ አደጋውን ከምትጋፈጥ እኛ እንጋፈጣለን። አንተ የእስራኤል ዓይን ነህ፣ አንተ የእስራኤል ሕልውና ነህ፣ አንተ መመታት የለብህም። ስለዚህ አንተ እዚሁን፣ እኛ እንወጣለን። ምን አይነት ወዳጅነት ነው! ምን አይነት ቅንነት ነው! ምን አይነት መልካምነት ነው! ምን አይነት መተባበር ነው! ዳዊት የተቀባ ሰው ነው። ዳዊት የተመረጠ ሰው ነው። ዳዊት የእስራኤል ዓይን ነው። ዳዊት ለእስራኤል ወሳኝ ሰው ነው። ሶስቱ የዳዊት ኃያላን ለዳዊት የሰጡት ገንዘብ አይደለም፣ ቁሳቁስ አይደለም፣ ውድ የሆነውን ሕይወታቸውን ነው የሰጡት። እግዚአብሔር የቀባውን ሰው፣ የእግዚአብሔር ምርጫ የወደቀበትን ሰው ከወደድክ ሕይወትን እስከ መስጠት ውደደው። አይ ካልክ ኖርማል ሰው ሁን። ሪል ወዳጅ ከሆንክ ሕይወትን እስከ መስጠት ከሕይወት የሚበልጥ ነገር የለም። እነዚህ ሰዎች እኮ ሲሄዱ ከመጣን መጣን፣ ካልመጣንም ላንተ ነው ይሄ መስዋዕትነት። መጽሐፍ ቅዱስ ሲናገር እነዚህ ሰዎች ያመጡትን ውሃ ዳዊት አልጠጣም ይላል። ይሄ ውሃ አይደለም ደም ነው። ስለዚህ ምን አልልም፣ አልጠጣም፣ የእናንተን ደም አልጠጣም አለ። ለእኔ ስትሉ ሕይወታችሁን በአደጋ ላይ ጥላችሁ ነው ያመጣችሁት። ለመመታት ወስናችሁ ነው የሄዳችሁት። ይህንን ውሃ ነው ብዬ አልጠጣም። ጎሮሮዬ እንደደረቀ ይቀጥላል እንጂ አልጠጣም። የወዳጆቼን ደም አልጠጣም። አይቻለው ልባችሁን አለ። ኧረ እግዚአብሔር እንደዚህ አይነት ወዳጅ ይስጣችሁ።